ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን እስከ ፍጻሜው አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር ጥምር ጦር ታላቅ ጀብድ መፈጸሙ ተነገረ። በጀብደኛው ክፍለ ጦር ሚሊሻ አድማ ብተናና ጡት ቆራጩ የአረመኔው አገዛዝ እንደ ጉር ተወቅቷል ሲል የጎጃም አገው ምድር ክፍለ ጦር ለሚዲያችን ይላከልን መረጃ ያመለክታል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ቲሊሊ ከተማ ላይ ድል የተቀዳጀው አንጋፋው ጎጃም አገው ምድር ክፍለ ጦር ከጠዋቱ 1 ሰዓት ጀምሮ ለተከታታይ 3 ሰዓት ቲሊሊ ከተማን በመቆጣጠር ጡት ቆራጭ የሆነ ወንበዴ ቡድን ቁም ስቅሉን ሲያሳዩ ታርፍደዋል። የአገው ምድር ድሮኖች ቲሊሊ ዘንገና ብርጌድ፣ ጊዮን ብርጌድ፣ ቀኛዝማች ስሜነ ደስታ እንጅባራ ብርጌድ፣ ቢትወደድ መንገሻ ጀንበሬ 10 አለቃ ኤፍሬም አጥናፉ ብርጌድና ቡያ ሻለቃ በተሳተፉበት ውጊያ የጠላትን ኃይል ብትንትኑን በማውጣት ከፍተኛ ሰብአዊ ቁሳዊ ኪሳራ ደርሷል ተብሏል። የክፍለ ጦር ወታደራዊ አዛዥ ኮማንዶ ደሞዝ ግርማ ወይም ዴቭ በመራው አውደ ውጊያ ጠላት በከፍተኛ ደረጃ ተቀጥቅጧል። ጠላት በመሸገበት የቲሊሊ አንደኛ ደረጃ ህብረት የትምህርት ቤት ካምፕ ላይ በሞርተር ሲደበደብ ካምፑን ለቀው በመሮጥ እንደ ቀበሮ በማሱ ጉድጓድ ውስጥ ተቀብረዋል። ከመሃል ከተማ እስከ ጅባይታ በተዘረጋው የእጅ በእጅ ውጊያ ጠላት ላይ ከፍተኛ ምት በማሳረፍ ቅስሙን መስበር ተችሏል። ይህንንም ተከትሎ ከእንጅባራ እየተተለተለ የመጣው ኃይል ሽፋን ሆኖ ሊያተርፍ ቢሞክርም ቺማ ስላሴ ተብሎ ከሚጠራው አካባቢ ሲገረፍ አርፍዷል። ለ3 ሰዓታት በዘለቀው አውደ ውጊያ ከ20 በላይ ዙፋን ጠባቂ ሰራዊት ወደ ላይኛው ሲላክ ቁጥሩ በውል ያልታወቀ ሚሊሻ አድማ ብተና ጡት ቆራጩ የአረመኔ አገዛዝ ሰራዊት ቁስለኛ ሆኗል ሲል ይበልጣል እውነቱ ጀግናው የጎጃም አገው ምድር ክፍለ ጦር መረጃውን አጋርቶናል። ሌላው ዛሬ በባህር ዳር ወገልሳ ላይ የአንደኛ ክፍለ ጦር በባህር ዳር ብርጌድና የጣናው መብረቅ ብርጌድ ባህር ዳር ኤርፖርት ጥግ ወገልሳ ቀበሌ ላይ መብረቃዊ ጥቃት ፈጽመው አንድ ሻለቃ ጦር ተደምስሷል። በነበረው ኦፕሬሽን የወታደርና ትጥቅ ምርኮ መገኘቱ ተገልጿል። ሰሞኑን አህጉር አቀፍ ስብሰባ እንዳለና ቀጠናው ሰላም እንደሆነ በብልጽግናው አፈቀላጤዎች ሲነገር የቆየ ቢሆንም የጣና ፎረም ተሰብሳቢ የአፍሪካ ህብረት ተወካይ ሰዎች ስጋት ላይ ወድቋል እያሉ ነው የመረጃ ምንጮችም። ባህር ዳር ከተማ ውስጥ ያለው መደናገጥ ቀላል አይደለም ነው የተባለው። በነበረው ኦፕሬሽን እስካሁን 3 ብሬንና 1 ስናይፐር ሲማረኩ በተጨማሪም አንድ የሻለቃ ምክትል መሪና 7 የወታደር ምርኮኛ ተገኝቷል ሲሉ ምንጮች ከቦታው ገልጸዋል። በተመሳሳይ ዛሬ ጥቅምት 14 ቀን 2018 ዓ.ም የአፋብሃ ቴዎድሮስ እዝ ቀኝ ጌታ ወፍታዬ ንጉሴ 6ኛ ክፍለ ጦር የማችካሉ በላይ ዘለቀ ብርጌድ አባላት አማኑኤል ከተማ በመግባት በአንድ ባንዳ የአድማ ብተና አባል እርምጃ ወስደው መሳሪያውን ይዘው ወጥተዋል ተብሏል። በተጨማሪ የአረመኔው ተላላኪ ወንበር ጠባቂዎች በመጡበት እግራቸው ፈርጥጧል በማለት የወንበርማ ብርጌድ ህዝብ ግንኙነት ገልጿል። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ዛሬ ጥቅምት 14 ቀን 2018 ዓ.ም መረጃውን እንዳጋራን ከሆነ ከቦታ ቦታ እንዳይንቀሳቀስ የተፈረደበት የስርዓቱ አገልጋዮች በሽንዲ ከተማ ታስሮ የተቀመጠው የአገዛዙ ሌሎዎች ወደ ማርቁማ ቀበሌ ሲንቀሳቀሱ በክንደ ብርቶቹ የብርጌዱ አናብስቶች ከቡድን መሳሪያ እስከ ነፍስ ወከፍ መሳሪያ በታገዘ የአጭር ሰዓት ውጊያ በማካሄድ ጠላት በመጣበት እግሩ ፈርጥጦ ወደ ሽንዲ ከተማ ገብቷል ብሏል። ለጠላት የራስ ምታት ሆኖ የመጣው የወንበርማ ብርጌድ ከምሽግ ምሽግ እያስለቀቁ ሲያሯሩጡት የያዘውን ጥይት እያዝረከረከ መሄዱን የወንበርማ ብርጌድ የህዝብ ግንኙነት ኃላፊ የተገኘው መረጃ ያመለክታል። በሽንዲ ከተማ መሽጎ የተቀመጠው የአረመኔው ጡት ቆራጩ ስርዓት ወንበር ጠባቂዎች በከተማዋ ተወሽቀው በፍርሃት ቆፈን ውስጥ ነው ያሉት ብለው አክለው ገልጸዋል። አገዛዙ ዛሬም ትምህርት ቤቶችን በድሮን እያወደማቸው ነው። በአፋብሃ ቴዎድሮስ እዝ 2ኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ በሚያስተዳድሯቸው በጎንጅ ቆለላ ያረዳ ያሉ የቀበሌ ትምህርት ቤቶች መንግስት በድሮን እያወደማቸው ይገኛል። ፋኖ ለተተኪው ትውልድ በማሰብ ትምህርት ቤቶችን ለቆ ለካምፕነት የማይጠቀም ቢሆንም ምንም አይነት ፋኖ በሌለበት የሸበሌ ትምህርት ቤት ፋኖን አገኛለሁ በሚል ቅዠት በድሮን አፈራርሶ አማራን በህይወትም በንብረትም ሊያጠፋ መምጣቱን በይፋ አረጋግጧል። መንግስት ተብየው በአንድ በኩል ትምህርት ጀመር እያለ ፋኖን በየወረዳዎች እየጠየቀ በሌላ በኩል ደግሞ የትምህርት ተቋማትን በድሮን እያወደማቸው ይገኛል። በዚህ የድሮን ጥቃት ምንም ፋኖ በአካባቢው ባይኖርም የትምህርት ቤቱን ሳር ለከብት የሚያጭዱና ጤፍ አጨዳ ለቀን ስራ የሄዱ 3 ንጹሃን ተሰውተዋል። ከዚህ በፊት በጎንጅ ፕሪፓራቶሪ ትምህርት ቤት ላይ ድሮን ተጥሎ ንጹሃን መቁሰላቸውና ላቦራቶሪ ክፍሉ በሙሉና የህዝቡ ንብረት መውደሙ ይታወሳል ሲል የዮሐንስ አለማየሁ ብርጌድ ህዝብ ግንኙነት ኃላፊ ገልጿል። በሌላ ዜና የአረንዛው ዳሞት ብርጌድ ከጃቢ ጠህናን ወረዳ መምህራን ጋር በትግሉና
በሌሎች ጉዳዮች ላይ ሰፊ ውይይት አድርጓል። የአፋብኃ ምዕራብ አማራ ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ እንዳሳወቀን በዕለተ ሐሙስ ጥቅምት 13 ቀን 2018 ዓ.ም በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ የሚገኙ መምህራን በሁለት ቀጠና ማለትም በጅጋ ቀጠና እንዲሁም በማንኩሳ ቀጠና በሁለት ቦታዎች ላይ ከ2000 በላይ መምህራንን በማግኘት ሰፊ ውይይት ከብርጌዱ አመራሮች ጋር ተደርጓል ተብሏል። በዚህም ከመምህራኑ የተለያዩ ጥያቄዎች ተነስተው በብርጌዱ አመራሮች ምላሽ የተሰጠ ሲሆን በትምህርት ላይ የተነሱ ጥያቄዎችም አፋብኃ ያወጣው መግለጫ በማስረዳት ስብሰባው ተጠናቋል ነው የተባለው። ከዚህ ጋር ተያይዞም አገዛዙ በመምህራን ላይ እያደረሰ ያለው በደልና እንግልት የተረዳን ሲሆን አገዛዙ ለትምህርት መከፈት ምንም በጎ የሆነ ነገር ለመስራት ለመምህራኑ ምቹ ሁኔታ ባልፈጠረበት እንዲሁም የአፋብኃ የሰጠውን መግለጫ ጆሮ ዳባ ልበስ ብሎ የሽንፈቱን ጽዋ መሮት ለተወሰደበት የፖለቲካ ብልጫ በመናደድ የፈሪዱላውን በመምህራን ላይ ለማሳረፍ እየሞከረ እንደሆነ ተረድተናል። ይህ ስርዓት አማራ ጠልነቱን የሚያሳየው አንድም በመምህራኑ ላይ ደሞዝ በመከልከል ስንት ቤተሰብና ትዳራቸውን የሚመሩበትን በመከልከል በማስራብ ለአገዛዙ እንዲያጎበድዱ ለማድረግ ሲሆን ይህን አድርጎ አልሳካ ቢለው በላይ እንደጠቀስነው ምንም ለትምህርት መከፈት የትምህርት ተቋማትን አውድሞና የጦር ካምፕ አድርጎ ባለበት ሁኔታ ላይ ከዛሬ ቀን ጀምሮ ከተማ ብትገኙ ግንባራችሁን በጥይት ነው የምንል በማለት እያንገራገሩ አንድም በረሃብ ሁለተኛም የመኖር መብታቸውን እየገፈፈ ይገኛል። የስርዓት በተለያየ መልኩ የማህበረሰቡን ዲሞክራሲያዊና ሰብአዊ መብት በመግፈፍ መምህራኑን ለማጥፋት ያመቸው ዘንድ ስያሜ በመስጠት ለማጥፋት ለመግደል እያመቻቸ መሆኑንና በመምህራን ላይ የሚደርሰውን በደል ዓለም አቀፍ ተቋማት እንዲመለከቱት በማለት ውይይታችን ተጠናቋል ብሏል። አፋብኃ ቴዎድሮስ እዝ 5ኛ ጦር አረንዛው ዳሞት ብርጌድ ህዝብ ግንኙነት መምሪያ። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ፋና የውቤ ክፍለ ጦር የጸጥታ ስራን በመከወል ላይ እያለ ጥቃት ለመፈጸም የመጣን የጠላት ኃይል አሳፍሮ መመለሱ ተገለጸ። ዛሬ ጥቅምት 14 ቀን 2018 ዓ.ም ከጧቱ 12 ሰዓት ገደማ ከአዲስ ዘመን ተነስቶ አርኖ ጋርኖ ከተማ ላይ የፋና የውቤ ክፍለ ጦር አባላት ላይ ጥቃት ለማድረስ የህዝብ ተሽከርካሪን ተጠቅሞ የመጣን የጠላት ኃይል አይቀጡ ቅጣት በመቅጣት አሳፍረው ወደ መጣበት እንዲመለስ አድርገዋል ተብሏል። እንደደረሰም የጨበጣ ተኩስ የከፈተ ሲሆን ጠላት መምጣቱን መረጃው የደረሳቸው ፋኖቹ በጨበጣ ውጊያም ከ4 በላይ የጠላት አሽከሮቻቸውን እስከ ወዲያኛው እንዲወገዱ አድርገዋል። ሰሞኑን የጠላት ኃይል ሲቪል በመልበስ የህዝብ ተሽከርካሪን በመጠቀም ከአዲስ ዘመን እስከ እንፍራንዝ ማክሰኝት ድረስ እየተንቀሳቀሰ መሰንበቱ የሚታወቅ ሲሆን ዛሬም ይህን ቴክኒክ ተጠቅሞ ፋኖን ለመማረክና ለመደምሰስ የነደፈው እቅድ በኪሳራ ታጅቦ ተጠናቋል ሲል የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊ አብነት ሞላ ገልጿል። ከበረህት ወረዳ መተብላ ከተማ ደብረ ብርሃን ሄዳ ሽልማት መቀበል ላልቻለችው ቀጸላ ተገኑ የተላከ የሽልማት ቁሳቁስ በፋኖ የመረጃና ደህንነት ሰዎች ቁጥጥር ስር ዋለ። በወይዘሮ ሳዳ ኢብራሂም የሰሜን ሸዋ ዞን ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊና በወይዘሮ የሮምነሽ ጋሻው እና የሰሜን ሸዋ ዞን የሴቶችና ህጻናት ጉዳዮች መምሪያ ኃላፊ ተፈርሞ የወጣ የምስክር ወረቀትና ጋቢ መነሻውን ከደብረ ብርሃን መዳረሻውን በረህት ወረዳ መተብላ ከተማ ባደረገ የህዝብ ማመላለሻ ሚኒባስ መኪና ተጭኖ በእንቅስቃሴ ላይ እያለ አክሪሚት በተባለ ቦታ በአፋብኃ ደቡብ አማራ ቀጠና አሳምነው እዝ ከሰም ክፍለ ጦር ተስፋ ብርጌድ የመረጃና ደህንነት ሰዎችና የብርጌዱ ከፍተኛ አመራሮች በቁጥጥር ስር ውሏል። እንደ አይጥ ከጎሪያቸው መውጣት ያልቻሉትና ደብረ ብርሃን ሄደው ስብሰባም ሆነ ሌሎች ዝግጅቶች ላይ መሳተፍ ያልቻሉት የወረዳው ካድሬዎች ወደ ወረዳው በቀላሉ መግባትም ሆነ መውጣት እንደማይቻል የተረዱት መካሻ ለማየው ሳዳ ኢብራሂምና መሰሎቻቸው የሰሜን ሸዋ ዞን አመራሮች ምንም አይነት ስራ ባልሰሩበት በሐሰት ሪፖርት ራሳቸውን እያረኩ በርቀት መመሰጋገኑን ቀጥለውበታል። በወቅቱ ዕቃው ከቦታው ሲንቀሳቀስ ቀድሞ መረጃ የነበራቸው የአፋብኃ ደቡብ አማራ ቀጠና አሳምነው እዝ ከሰም ክፍለ ጦር የተስፋ ብርጌድ የመረጃና ደህንነት ባለሙያዎችና አመራሮች ጥብቅ ክትትል ሲያደርጉ ቆይተው ያለምንም ችግር በቁጥጥር ስር መዋል ችለዋል ብሏል። አፋብኃ ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ዜና ክፍል። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ አሳምነው ኮር ከክፍለ ጦር እና ከብርጌድ አመራሮች ጋር በቀጣይ አቅጣጫ ተወያየ ስል ሚኒሊክ እዝ ገለጸ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የግዙፉ ላስታ አሳምነው ኮር ካሉት 7 ክፍለ ጦሮችና የ2 ብርጌድ አመራሮች ጋር በቀጣይ አቅጣጫ 2 ቀን የፈጀ ጠለቅ ያለ ውይይት አድርጓል። በውይይቱም ላይ የ7 ክፍለ ጦርና የ2 ብርጌድ ከአዛዥ እስከ ሻለቃ መሪዎች የተሳተፉ ሲሆን አመራሮቹም የተለያዩ ጥያቄዎችና ሀሳቦችን ለኮሩ ያነሱ
ሲሆን በተነሱት ጥያቄዎችና ሀሳቦች ላይም የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የግዙፉ ላስታ አሳምነው ኮር ዋና አዛዥ አርበኛ ወንድሙ ማሩ፣ ዘመቻ መምሪያ ኃላፊ አርበኛ ታዘበው ሻምበል፣ የኮሩ ስምሪት አርበኛ አማሪ አያናው፣ የፖለቲካ ዘርፍ ኃላፊ አርበኛ ሙሴ፣ ምክትል ፖለቲካ ዘርፍ ኃላፊ አርበኛ አለምነው መብራቱና የህዝብ ግንኙነት ኃላፊ መምህር ቢሆነኝ ቢበይን በክፍለ ጦርና በብርጌድ አመራሮች በየክፍል ኃላፊዎች የተነሱ ሀሳቦችንና አስተያየቶችን ተቀብለው ምላሽ ሰጥተው የቀጣይ አቅጣጫም አስቀምጠዋል። በዚህ ውይይት ላይ ሌሎች የኮሩ ከፍተኛ አመራሮች ተገኝተው ለትግሉ ይበጃል ያሉትን የየራሳቸውን ሀሳብና አስተያየት አስቀምጠዋል ብሏል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ። በአማራ ክልል በሚገኝ ገጠራማ አካባቢ የተካሄደ አዲስ ጥናት በአካባቢው በወጣት ሴቶችና ወንዶች ቁጥር መካከል ከፍተኛ አለመመጣጠን መኖሩንና የወሊድ መጠን ከሀገር አቀፍ አማካኝ አንጻር በእጅጉ ማሽቆልቆሉን ይፋ አደረገ። በብርሃን ጤናና ስነ ህዝብ ክትትል ሳይት የተካሄደው ጥናቱ እንዳመለከተው በተለይም ከ15 እስከ 24 ዓመት ባለው የዕድሜ ክልል ውስጥ ለእያንዳንዱ 100 ሴቶች 167 ወንዶች እንደሚገኙ ታውቋል። ከዚህ ጋር ተያይዞ በአካባቢው ያለው የወሊድ መጠን አንዲት ሴት በህይወት ዘመኗ በአማካኝ 3.44 ልጆችን ብቻ እንደምትወልድ ያሳያል። ይህ አሃዝ እንደ አውሮፓውያን አቆጣጠር በ2016 ዓ.ም ከነበረው የኢትዮጵያ ሀገር አቀፍ አማካኝ ከ4.6 ልጆች ጋር ሲነጻጸር የ25% ቅናሽ አሳይቷል። የጥናቱ አዘጋጆች እንደሚገምቱት የዚህ አስገራሚ ለውጥ ዋነኛ መንስኤ ወጣት ሴቶች ለተሻለ የትምህርትና የስራ ዕድል ፍለጋ ከገጠሩ ወደ ከተሞች በብዛት እየፈለሱ መሆናቸው ነው። ይህ ስደት በገጠሩ አካባቢ የሴቶችን ቁጥር እንዲቀንስ ሲያደርግ የወሊድ መጠኑ እንዲያሽቆለቁልም ከፍተኛ አስተዋጽኦ አድርጓል ተብሏል። ጥናቱ በኢትዮጵያ ገጠራማ አካባቢዎች እየተከሰተ ያለውን ሰፊ ማህበራዊና ስነ ህዝባዊ ለውጥ አመላካች መሆኑ ተገልጿል። የራያ አላማጣ ሀገረ ስብከት አመራር በታጠቁ ኃይሎች ታፍነው መውሰዳቸው ተዘገበ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት አመራር ከ3 ቀን በፊት በታጠቁ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታውቀዋል። ታፍነው የተወሰዱት የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸውን ለሐራምቤ የተናገሩት የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ሀብቱ አየነው በትግራይ ክልል የተቋቋመው የመንበረ ሰላማ ሀገረ ስብከት ደጋፊ የሆኑ የህወሓት ታጣቂዎችን ለድርጊቱ ተጠያቂ አድርገዋል። ከህወሓት ሆነ ከመንበረ ሰላማ ሀገረ ስብከት እስካሁን በጉዳዩ ላይ የተሰጠ ማረጋገጫም ሆነ ማስተባበያ ባይኖርም በሃይማኖት አባቶች ላይ የሚፈጸመው ተደጋጋሚ አፈና፣ ድብደባ፣ ዘረፋና እንግልት እያሳሰበው መምጣቱን ሀገረ ስብከቱ መግለጹ ተዘግቧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህን ይመስል ነበር። ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ